ስለዚህ በእናንተ ዘመን ነብዩ መነካት ሞት ነው። ይሄንን በሞት የመጨረሻው ከነብዩ ሞት በላይ አይደለም። እኔ በሞት ድል ብናደርግ ቦታ እንዳትለቁ። እናንተን የሚደፍረው በማንነታችሁ አይቶ ብዙ ተስፋ አላችሁ። ዛሬ በዚህ ትውልድ ላይ ዛሬም ነብዩ እየተሰደቡ ነው ታውቃላችሁ። ዛሬም የእስልምና ክብር እየተደፈረ ነው። ይሄ ትውልድ ባለበት ዘመን ውስጥ ይሄ ለኛ ሞት ነው። ታምናላችሁ? ምንድነው መልሳችን? አማም ረብል ዓለሚን። በዚሁ አጋጣሚ ይሄንን መልእክት ማስተላለፍ ፈልጋለሁ ለሚሰሙት ሁሉ። በዚህ ሰሞን በሚዲያ እየተንሸራሸረ ያለ የነብዩ ክብርን የነካ ሰው ነብዩን አይደለም የደፈረው። ነብዩ ማይደፈር ስብዕናና ክብር ያላቸው ነው። አላህ ከፍ ያደረጋቸው ነብይ ናቸው ሰለላሁ ዐለይሂ ወሰለም። ምንም የሚሹ ሰው አይደለም። ግን ድፍረቱኛ ነው። የክርስትና እምነት ተከታይ ወገኖች ቤተ ክህነት እስልምናን ስንሰብክም ስናስተምርም ሰዎች አምነውበት እንዲመጡ እንጂ ሰዎችን አስገድደን እንድናዝ የታዘዝንበት ዲን አይደለም። አድርገንም አናውቅም። የየትኛውም እምነት ክብር እንዲነካ አንፈልግም። ያም የታዘዝነው በቁርአን ላይ ነው። አላህ የሌሎችን እምነት አትሳደቡ እምነታችሁን ታሰድባላችሁና ጌታችሁን ታሰድባላችሁ ስላለ ይሄንን እናናደርግ። ሰዎች በአስተምሮት ይጥሩ፣ ይስበኩ፣ አደባባዩን ይቆጣጠሩ፣ ችግር የለብንም። ሐቅ ያለው ሜዳው ላይ ይውጣ። ነገር ግን የእምነቱን ረምዝ ይሁን የእስልምና ከነፍሳችን በላይ የምንወዳቸው ነብይ አንድ አይደለም 100 ጊዜ ፊዳ የምንሆንላቸው ነብይ መንካት ግን የዚህን ኡማ ክብር መንካት ነው። ስለዚህ ዝም እንደማንል ሊያውቁት ይገባል። እንደ ተቋም እንቅስቃሴ ተጀምሯል። እስልምና ጉዳይ ተቋሙ ክስ ይመሰርታል። ይሄን ድርጊት ዛሬም ትናንትን በፈጸሙ ሰዎች ላይ የህግ አስከባሪ አካላቶች ሰዎቹ በህግ ቁጥጥር ስር እንዲውሉ አላስፈላጊ ነገር እንዳይደረግ እንዲያደርጉ በህግ ተጠያቂ እንዲሆኑ እንጠይቃለን። ህጋዊውን ስርዓት ተከትለን እንሄዳለን። ይሄን ያነሳሁት እናንተ ወጣቶች ዲናችሁን ስተው ይሄ ነው ማንነታችሁ የሚመጣው። እናንተን የሚደፍረው በማንነታችሁ አይቶ ነው። ስለዚህ በእናንተ ዘመን ነብዩ መነካት ሞት ነው። ይሄንን አስቡት። ዲን ከለቀቀ ብዙ ጊዜ መድረክ ላይ እናገራለሁ። ነብዩ ሰለላሁ ዐለይሂ ወሰለም ኡሁድ ጦርነት ላይ ጀበል ሩማት ላይ እነዛን 50 ሩማቶችን ሲያስቀምጧቸው ወስያቸው ምን ነበር? በሞት እንኳን ቦታ አትልቀቁ ነው አይደል? በሞት የመጨረሻው ከነብዩ ሞት በላይ አይደለም። እኔ በሞት ድል ብናደርግ ቦታ እንዳትለቁ። ቦታ ለቀቁ። ኡማው ዋጋ ከፈለ። ሐምዛን አጣ ረዲየላሁ ዐንሁ። እነዛን ኺረተል ኸልቅ የተባሉ ኺረተ ሰሃባ 70 ሹሃዳ አልሁድ አጣናቸው። ሁልጊዜ ቦታ ከለቀቅን ምን ከፍለው ይዋጋ። ቦታችሁን አትልቀቁ። መልእክቱ ዛሬ ለምናየው ተራራ ምልክት ይሆናል እንጂ መልእክቱ ዛሬም ድረስ አለ። ቦታችሁን ከለቀቃችሁ ዋጋ ትከፍላላችሁ። ወጣቶች ወደ ቦታችሁ ተመለሱ። የዚህ ኡማ ተስፋ ናችሁ። ይሄ ኡማ በእናንተ ማንነት ላይ የተመሰረተ ነው። የትናንት ታሪክ ሲወራ እነዛ ወጣቶች ነው ይሄን እንዲናሻገሩት፣ ዛሬም እነዚህ ወጣቶች ነው ይሄን የሚጠብቁት። ይሄንን እንድታስቡ ትፈልጋለሁ።